ሰላም ለእናንተ ይሁን የአባት ብሩካን በያላችሁበት ሁሉ የእግዚአብሔር ጸጋና ሰላም ይብዛላችሁ ያልኩ እኔ ወንድማችሁ ፕሮፌት ኃይሉ አልቻዬ ከመለኮት ምንጭ ዓለም አቀፍ ቤተክርስቲያን ዘውትር ማለዳ የሚደረገው ቀንን የመዋጀት ጸሎት በእንዲህ አይነት መልኩ አሁን ተጀምሯል። ዛሬ የምናነበውና በቀናችን ላይ የምናውጀው የመጽሐፍ ቅዱስ ክፍል የሚገኘው መዝሙረ ዳዊት ምዕራፍ 23 ከቁጥር 1 እስከ 4 ያለውን ይሆናል። አብረን እናንብብና በቀጥታ ወደ ጸሎት እናልፋለን። መዝሙረ ዳዊት ምዕራፍ 23 ከቁጥር 1 እስከ 4 እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍስን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጽናኑኛል። ነፍስን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በዘማሪው ዳዊት የተጻፈ የእግዚአብሔር ቃል ሲሆን ዳዊት በእግዚአብሔር ላይ ያለውን እምነት ማረጋገጫ ለእግዚአብሔር ሲሰጥ በእግዚአብሔር ላይ ያለውን እምነት በእግዚአብሔር ላይ ያለንን እምነት በየጊዜው ለራሳችን ለነፍሳችን እንዲሁም ደግሞ ለምናመልከው ለአምላካችን ለእግዚአብሔር ማረጋገጫ እንድንሰጥ እግዚአብሔር ይፈልጋል። ይህንን ሐሳብ ቀጥታ ከአዲስ ኪዳን ላገናኝና ላሳያችሁ። ጌታ እንዲህ አለ። ሐዋርያውን ጴጥሮስን አገኘውና ጴጥሮስ ሆይ ከነዚህ ሁሉ ይልቅ ትወደኛለህን? እንደሚወድህ አንተ ታውቃለህ አለው። ጴጥሮስ ጌታ ጠቦቶችን ጠብቅ አለው። ሁለተኛ ዙር ጴጥሮስን ጠርቶ ከነዚህ ሁሉ ይልቅ ትወደኛለህን አለው። እንደሚወድህ አንተ ታውቃለህ ስል ግልገሎችን ጠብቅ አለው። ሦስተኛ ዙር ጌታ ከነዚህ ሁሉ ይልቅ የእውነት ትወደኛለህን ብሎ ሲጠይቅ ጴጥሮስ ልቡ አዘነ ይላል እና የሦስተኛውን ምላሽ ሲመልስ ጴጥሮስ እንደ መጀመሪያው እንደምወድህ አንተ ታውቃለህ ብቻ አይደለም ያለው፣ አንተ ሁሉን የምታውቅ አምላክ ነህ፣ የሁሉንም ልብ ትመረምራለህ፣ እንደሚወድህም ደግሞ አንተ ታውቃለህ አለው እና ጌታ በጎችን ጠብቅ አለው። አደራ ሰጠው። ምን እየጠየቀ? ስለ መውደዱ ማረጋገጫ እየጠየቀ እና ዳዊት በዚህ ክፍል ላይ የሚለውን ሐሳብ በደንብ አስተውላችሁ ከሆነ ማረጋገጫ ይሰጣል። እንዲህ በማለት በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና አልፈራም። ለምን ሲባል በትርህና ምርኩዝህ እነርሱ ያጽናኑኛል አለ እና አሁን የቆምኩበት፣ አሁን ያለሁበት፣ አሁን የደረስኩበት በብቃተ ሳይሆን ጸጋ አግዞኛል። እንዴት? ነፍሰን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። ቁጥር 3 ላይ ነው ያለው ሐሳብ። አስባችኋል? የቆመው በአቅሙ እንዳይደለ ነው የምናገረው። የቆመው በእውቀቱ እንዳይደለ ነው የምናገረው። የቆመው በስልጣኑ ብዛት እንዳይደለ ነው የምናገረው። እንደዛማ ቢሆን ኖሮ ብዙ የሚቀመጡ ምክንያቶች ነበሩ። ለእግዚአብሔር በማስረጃነት ሊቀርቡ አይችሉም። ምክንያቱም ድካሞች ነበሩ፣ ስህተቶች ነበሩ፣ አለማወቆች ነበሩ፣ እንዲሁም ደግሞ ክህደቶች፣ የሐሳብ መለዋወጥ በብዙ አቅጣጫ ንጉሡን ዳዊት የፈተናቸው አስቸጋሪ መንገዶች ነበሩ እና ስል ነፍሰን መለሳት። ለምን? ስለ ስሙ ብሎ በጽድቅ መንገድ መራኝ። ስለ ምኑ? ስለ ስሙ። ወገኖቼ ዛሬ በቀናችን ላይ ላውጅ የሚፈልገው በቀንሽ ላይ በቀንህ ላይ ማወጅ የሚፈልገው የእግዚአብሔር ቃል ይህ ነው። ያ የሕያው የእግዚአብሔር እጅ መንፈሱ በኢየሱስ ክርስቶስም በዚህ ማለዳ ነፍስህን አገኘ፣ መንፈስህን አገኘ፣ ሐሳብህን አገኘ። አስባችኋል? ነፍስን መለሳት። ከየት? ከክፉ መንገድ ካለማወቅ አጉል ምርጫ ከሚመርጥበት
አጉል ውሳኔ ከሚወስንበት ለሕይወቱም ለቤቱ ለሚመራውም አገር ለሕዝቡ ከማይጠቅም ጥሩ ካልሆነ እርምጃ ምክንያቱም በብዙ ውጣ ውረድ ውስጥ ዳዊት አልፏል። ንጉሥ ነው። አዎ ንጉሥ ነው። የኦርዮንን ሚስት እስከ መድፈር የደረሰበት ድካም አለበት። ንጉሥ ነው። አዎ ንጉሥ ነው። ሂደት የፈጸመበት በታማኝነት ለአገሩም ለሕዝቡ የቆመውን እስከ ማስገደል የደረሰበት ድካም አለበት። ንጉሥ ነው። አዎ ንጉሥ ነው። ንጉሥ ስለሆነ ፍጹም ነው ማለት ይቻላል እንዴ? አይቻልም፣ አይቻልም። ንጉሡን አምኖ ንግሥናው ዙፋን ላይ ያስቀመጠው ራሱ እግዚአብሔር እንጂ ንጉሡ በብቃቱ አይደለም። ከዚህ የተነሳ አንድ ወቅት ላይ መጽሐፍ ቅዱስ ሲናገር እንዲህ ብሎ ይላል ስለ ንጉሥ ናቡከደነፆር በንግሥናው ታዋቂ ሆነ፣ በሥልጣኑ ከፍ ያለ ነገርን አደረገ፣ የተለያየ ለስሙ መጠሪያ የሚሆኑ ሥራዎችን ሠራ። በኋላም ከእስራኤል ተማርከው በመጡ በአይሁዳውያን ፊት በዕብራውያን ፊት በዛ ከቤተ መቅደስ በመጣው ዕቃና ዋንጫ ሊጠጣና ሊበላ ፈለገ። በዛ እየጠጡ ሊሰክሩ ሲጀምሩ በፊት ለፊቱ አንድ ጽሑፍ መጣ። ዓይኑ እያየ እጁ መጥቶ ግድግዳው ላይ ጻፈለት፣ ማኔ ቴቄል ፋሬስ የሚል እና ትርጓሜው አልገባውም ነበርና ዳንኤል ተረጎመለት። እግዚአብሔር ሥልጣንን ከአንተ ላይ አነሳ፣ ቀለህም ተገኝተሃል። 7 ዓመታት ከሰው ተለይተህ እንደ በሬ ሳር ትበላለህ፣ ፀጉር በሰውነትህ ይበቅላል አለው። ከዛ ንጉሡ ሲመለስ እንዲህ አለ፣ በሰው መንግሥት የሚያዝ ያሻውን የሚያደርግ አምላክ እርሱ ብቻ ነው ምለው ስለ አምላክነቱ መሰከረ። ምን ለማለት ፈልጌ ነው? ሥልጣንን የሚሰጥ እግዚአብሔር ነው። ዕድል የሚሰጥ እግዚአብሔር ነው። የሚሾም እግዚአብሔር ነው። የተሾመውን የሚሽር እግዚአብሔር ነው። እንደገና የሚያነሳ እግዚአብሔር ነው። የተነሳውን ደግሞ የሚጥል መታሰቢያው እስኪጠፋ ድረስ የሚያዋርድም እግዚአብሔር ነው። ስለዚህ ዳዊት አለ ያልጠፋሁት ያልወደቅሁት በገዛ መንገዴ በገዛ ምርጫዬ ቅጣት ያልመጣብኝ ፍጹም ሆኜ ስለተገኘው ሳይሆን እሱ በጸጋው ነፍሰን መለሳት፣ ከክፉ ምኞቷ፣ ከክፉ መንገዷ፣ ከክፉ ሐሳቧ ነፍሰን መለሳት እና ስለ ስሙም በጽድቅ መንገድ መራኛ። በኢየሱስ ክርስቶስም በዚህ ማለዳ በጽድቅ መንገድ የሚመራ የእግዚአብሔር መንፈስ ተገናኘ። ከዚህ የተነሳ መንገድህ ቀና፣ ሕልምህ ቀና፣ ተስፋህ ለመለመ። ሞት ካለበት መንገድ፣ ጨለማ ካለበት መንገድ፣ አጥፊ ገዳይ ካለበት መንገድ የሚመልስና ወደ እውነተኛው አቅጣጫ የሚመራ የእግዚአብሔር መንፈስ ሁለንተናን ገዛ። በኢየሱስ ስም ብዬ ባርኩ። መልካም ሆኖላችኋል። ሻሎም። ይህንን ድምፅ ከሰማችሁ በኋላ የእውነት ልባችሁ ደስ ከተሰኘ ተባርካችሁ ከሆነ ሌሎችም እንደዚሁ ገብተው እንዲባረኩና በእግዚአብሔር መንፈስ እንድጽናኑ ሼር፣ ኮፒ ሊንክ፣ ላይክ እንድታደርጉ በጌታ ፍቅር አሳስባችኋለሁ። የእግዚአብሔር ጸጋና ሰላም ይብዛላችሁ።